በሞተው ለእግዚአብሔር ቸርነቱ ምሕረቱ ፍቅሩ በዝቶላችሁ የእግዚአብሔር ልጆች የተባላችሁ ክቡር አባታችን ክቡራን ዲያቆናት በዚህ ቅዱስ ስፍራ እግዚአብሔር መንፈስ ቅዱስ በዚህ ማለዳ በቸርነቱና በምሕረቱ ቃሉን ልትሰሙ የዚህን ዓለም ጭንቀትና መከራ በሚያሳርፈውና በሚያግዘው በአምላካችን ፊት በመቅደሱ የተሰባሰባችሁ አባቶች፣ እናቶች፣ እህቶችና ወንድሞች ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የማይሾሙት ዘላለማዊ ንጉሥ የማያበድሩት ባለጸጋ በመንግስቱ ሽረት በባህሪው ውላጤ ብሎ ምልክት የሌለበት እግዚአብሔር ዓለማትን ዘመናትን እያሳለፈ ሁሉ ጊዜ በሚያልፈው ዘመን ውስጥ የሚወዱትን ልጆቹን እየጠበቀ እየመገበ የሚያኖር መጋቤ ዓለማት ፈጣሪ ፍጥረታት መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንማማርበት የዕለቱን ወንጌል ለኔና ለእናንተ የተነገረልን በዮሐንስ ወንጌል ምዕራፍ 14 ከቁጥር 20 ጀምሮ እስከ መጨረሻው ያለውን ኃይለ ቃል ይሆናል። በዚህ ቃል ላይ እናንተ ቤታችሁ ገብታችሁ ሙሉን አነቡት። እኔ ግን ከ20 ጀምሮ ያለውን ላነብ። ከ27 ጀምሮ ያለውን ሰላሜን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። እኔ ሄዳለሁ፣ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወዱ ብትሆኑ ከኔ አብ ይበልጣል። ወደ አብ በመሄዴ ደስ ባላችሁ ነበረ። ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዥ ይመጣልና በእኔ ላይም አንዳች የለውም። ነገር ግን አብን እንደወድ ዓለም እንዲያውቅ አብ እንዳዘዘኝ እንደዚሁ አደርጋለሁ። ተነሱ ከዚህ እንሂድ ብሎ ይዘጋል ምዕራፉን። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ የምናደርገው ከአሁን በኋላ ታምኑ ዘንድ አሁን ከወዲሁ ነገርኳችሁ የሚል ቃል ነው፣ የሚል ሐሳብ ነው። ይህንን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ይህንን ቃል እየተናገረው ያለ የመረጠው የለየው ከዚህ ዓለም ክፋት ከዚህ ዓለም መጥፎነት ሰውሮ በክብሩ ወደ እርሱ ያቀረበው ተማሪ ደቀ መዝሙር ያደረገው ነገር ግን በልቡ የሰው ልብ ተገልጦ አይታይምና በእርግጥ ለኛ ነው፣ ለመድኃኔዓለም ግን ይታያል። መድኃኔዓለም ያየው ይሁዳ የሚያስዝበት አሳልፎ የሚሰጥበት ጊዜ ስለደረሰ ከዛ በፊት ያሉ ምዕራፎችንና ጊዜያቶችን በኋላ እሱ ኢየሱስ ክርስቶስ ካረገ በኋላ በእርሱ የሚያምኑት የሚደርስባቸውን መከራ እና ስቃይ አስቀድሞ እየነገራቸው ነው ኢየሱስ ክርስቶስ። የኛ አምላክ ለነገ የሚሆነውን ዛሬ ይናገራል። ክርስቶስን የሚያምኑት ሁሉ ክርስቶስ ከሄደ በኋላ ነገ ምን እንደሚሆንባቸው አስቀድሞ ያውቃል። ስለዚህ አስቀድሞ ዋና ዋና ነገሮችን አሰመረ። እዚህ ላይ ዋናዎቹ ምንድናቸው ያን እንደሆነ የልብ መታወክና የሰላም እጦት ነው። በዚህ ምድር ላይ የሰው ልጅ ምግብ ሳያገኝ ፋሲሊቲ ሳይሟላለት ሆን መቆየት ይችላል። ያለ ምግብ መቆየት ይችላል። ያለ ልብስ ከጊዜ መድረስ ይችላል። ያለ ሰላምና ያለ መረጋጋት ግን የሰው ልጅ መኖር አይችልም። የሰው ልጅ አእምሮው ከታወቀ
እጅግ ከባድ ነው። የአእምሮ መታወክ በጣም ከባድ ነው። የሰላም እጦትም ከባድ ነው። ስለዚህ እነኚህ ሁሉ እንዳታጡ እኔ እነግራችኋለሁ። እኔ አብ ከኔ እንደሚበልጥ እያለ ይነግራችኋል። አብ ከኔ እንደሚበልጥ የሚለው በምስጢረ ሥላሴ አስተምሮ ወደዚህ ምድር የሰውን ሥጋ ተዋህዶ መወለድ ከዚህ በላይ ምን አለ? አካላዊ ቃል እግዚአብሔር ወልድ በባህሪው በክብሩ ነበረ። ነገር ግን የሰው ልጅ ኃጢአት በሰራ ጊዜ ከመላእክት እንኳን በጥቂት አነሰ ይላል። አይደለም ከሰው ልጅ ከመላእክት እንኳን በጥቂት አነሰ። ኃጢአት የሚዋሃደውን የሰው ልጆች ሥጋ ለበሰ። ስለዚህ የለበሰው የሰው ልጅ ሥጋ እሱ በሥጋ ማንነቱ ነው እየተናገረ ያለው እዚህ ላይ ኢየሱስ ክርስቶስ። መጽሐፍ ቅዱስ የሚነገረው የሚነበበው በሁኔታዎች ነው። እዚህም ላይ ያለው ሁኔታ እንዲጠነክሩ እንዲበረቱ ነው። ብዙ ጊዜ የአምላክነቱን ኃይል ብቻ ቢገልጥላቸው በአምላክነቱ ኃይል አደረገው ብለው ስለሚያምኑ በፍጹም ሰውነት በፍጹም አምላክነት ብሎ ደግሞ በፍጹም ተዋህዶ ነው ኢየሱስ ክርስቶስ ስራ የሚሰራው። ስለዚህ እኔ እሄዳለሁ። እኔ ስሄድ የሚገጥማችሁን እውቀት አስቀድሜ አሁን ነገርኳችኋል። አዎ ኢየሱስ ክርስቶስ ሞትን በመስቀል ላይ ተሰቀለ፣ ሞትን ድል አደረገ፣ ተነሳ፣ አረገ። ከዚህ በኋላ በክርስቶስ ያመኑት እጅግ አዲስ ፈተና ገጥሟቸዋል። አዲስ ስቃይ ገጥሟቸዋል። ሃይማኖታቸውን እንዲክዱ ተገደዋል። በተለይ በእንዲህ አይነት ጉዞ በነበሩበት ወቅት ፈተና የገጠማቸው፣ ሰማዕትነት የገጠማቸው፣ ዓለም ልቡ ሲታወቅ ሰላሙን ሲያጣ በክርስቶስ ሰላም ውስጥ ሆነው የዓለምን ችግር ሁሉ ያለፉ ሁለት ሰማዕታትን እንመለከታለን። እነዚህ ሰማዕታት የኖሩበት ዘመን ከአንደኛው የመጀመሪያው መጠቅስላችሁ ሰማዕት እጅግ በጣም ዛሬ በልቤ ሲመላለስ በልቤ ትዝ እያለኝ ያረፈደ ሰማዕት ነው። አንቲፓስ ይባላል። ራዕየ ዮሐንስ ምዕራፍ 2 ከቁጥር 13 መጽሐፍ ቅዱስ አውጥታችሁ በስልኮቻችሁ ላይ ቢሆን እንድታነቡልኝ ይፈልጋለሁ። በስልኮቻችሁ በዚህ ሰዓት መጽሐፍ ቅዱስ የለኝም፣ መጽሐፍ ቅዱስ ከየት አመጣለሁ አይባልም። እግዚአብሔር ያለምንም ምክንያት ሁሉን ነገር ሰጥቶናል። አስተማሪውን ሰጥቶናል፣ መጽሐፉን ሰጥቶናል፣ ጊዜውን ሰጥቶናል። ምንም የከለከለን አንዳች ነገር የለም። በዚህ ዘመን ምንም የከለከለን ያልነገረን አንዳች ዘመን የለም እና ክርስቶስ ከሄደ በኋላ ምድር ሲታወቅ በክርስቶስ ያላመኑት በክርስቶስ የሚያምኑት ሲያውቋቸው በክርስቶስ ማመን መናቅ መገረፍ እንኳን ቢኖርበት የክርስቶስ ሰላም ከነሱ እንዳይወሰድ ሰላሙን በውስጣቸው ስላደረጉ የቅዱሳን አባቶቻችን ሰላም አልታወቀም። በመጀመሪያው ክፍለ ዘመን ከ76 እስከ 81 ዓመተ ምህረት በሐዋርያት ዘመን የኖረ ነው። አሁን ማነሰው ሰማዕት የሐዋርያት ሥራ ምዕራፍ 2 ቁጥር 13 አወጣችሁ። ማን ነው ያወጣ? ቀድሞ ካልተኛችሁት በስተቀር ያወጣ የቀደመ ማን ነው? ካላወጣችሁ ነው የቀድማችኋለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 13 በዚህ አንቀጽ ላይ የሚገኝ አንቲፓስ የሚባል ሰው ነው። አንቲፓስ በዛን ዘመን በጴርጋሞን በታናሿ እስያ ውስጥ ጴርጋሞን ተብላ በምትጠራ ቦታ ላይ ኤጲስቆጶስ ሆኖ የሚያገለግል ሰው ነው። በምን እናውቃለን? ቃሉን አረጋግጥላችኋለሁ። በውስጥም በውጭም ሆናችሁ የምትከታተሉ ሰዎች መጽሐፍ ቅዱስ ጋር አብራችሁ እየተገናኛችሁ እያነበባችሁ እንድትሄዱ አደርጋለሁ። ቁጥር 12 ላይ ላንብበው። ልባቸው ሳይታወቁ እግዚአብሔር እሱን በማመን ከጸኑት ቅዱሳን ነው የማመጣው ሰማዕት። በጴርጋሞንም ወዳለችው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣንን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ጠብቀህ ለሰይጣን በሚኖር
በሚኖሩባት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት እንኳን ማሰናከያ ያኖረባቸውን ባላቅን ያስተማረ በዓለምን ትምህርት የሚጠብቁ በዛም ከእናንተ ጋር ስላሉ የምነግርህ ጥቂት ነገር አለኝ ብሎ ለዛች ቤተክርስቲያን 7 አብያተ ክርስቲያናት አሉ። በራዕየ ዮሐንስ ክርስቶስ ችላ ብለው ከዓለሙ መሪ ጋር ተስማምተው የክርስቶስን ሐሳብ ትተው በክርስቶስ መንገድ ከመሄድ ይልቅ ልባቸው ታውቆ አብዛኛዎቹ ሰዎች ከክርስቶስ ይልቅ ለራሳቸው ፈርተው ክርስቶስን ተውት። በዚህ ዘመን ግን አንቲጳስ የተባለ አንድ ትልቅ ሐዋርያ ተነስቶ ነበረ። ይሄ ኤጲስቆጶስ የገጠመውን ፈተና እጅግ የሚያሳዝን ነው። ፈተናው የንጉሥ ድጥያኖስ ፈተና ነው። ንጉሥ ድጥያኖስ የተባለው ንጉሥ በሮማ እና በመላዋ ነግሶ የሚኖር ነበረ። ስለዚህ በዛ ዘመን እኔ ነኝ አምላክ፣ እኔ ለማቆመው ምስል የማይሰግድ በሙሉ ይታረዳል፣ ወደ እሳትም ይጣላል አለ። በዚህ ጊዜ ሁሉም በሚባል መልኩ እየተነሱ ለዛ ጣዖት መስገድ ጀመሩ። የጣዖቱ ቅርጽና ጣዖቱ ከብረት የተሰራ የበሬ ምስል ነበረ። ከምን የተሰራ? ከብረት የተሰራ የምን ምስል? የበሬ ምስል፣ የወይፈን ምስል ነው። በዛ ጣዖት ሁሉም ተገኝቶ ይሰግዳል፣ ለጣዖቱ የተሰወውን ይበላል። በሮማና በመላው ዓለም ማንም ከዛ ጣዖት ውጪ ለሌላ እንዳይሰግድ አዋጅ ታወጀ። በዚህ ዘመን ታዲያ በዚህ በታናሿ እስያ ጴርጋሞን ላይ የነበረው አንቲጳስ የተባለው ኤጲስቆጶስ እጁን ከፍ አድርጎ ለዚህ ጣዖት ማንም እንዳይሰግድ፣ ንጉሱ ያቆመው ንጉሱ እያደረገው ያለው ስህተት ነው። ለዚህ ጣዖት ብትሰግዱ ሞትን ትሞታላችሁ፣ ባትሰግዱና በኢየሱስ ክርስቶስ እንዳመናችሁ ብትሞቱ ግን ሕይወትን ታገኛላችሁ እያለ መስበክ ጀመረ። አብዛኛው ለጣዖት ስለሚሰግድ ይሄ ሰው አብዷል፣ ይሄ ሰው ስቷል፣ ይሄ ሰው እንዴት በዚህ ሰዓት እንዲህ ይላል የሚሉ የሚያፌዙ ነበሩ። አንቲጳስ ግን የታመነ ምስክር ነበረ። የታመነ ምን ነበር? የታመነ ምስክር ያለው ኢየሱስ ክርስቶስ ለዮሐንስ በራእይ ፍጥሞ ደሴት ላይ ባለበት የታመነ ምስክሬ አንቲጳስ አለው። የታመነ ምስክር ያየውን ይናገራል። የታመነ ምስክር የሰማውን ይናገራል። የታመነ ምስክር ስለሚያምነው ይናገራል። አሁን ከመሄዴ በፊት አስቀድሜ የነገርኳችሁ ዓለም ይታወካል፣ ዓለም እናንተንም ያውካል። ልባችሁ አይታወክ፣ ልባችሁ ይጽና፣ ሰላሜን እሰጣችኋለሁ። ዓለም የምሰጠው ሰላም እኔ እንደምሰጠው አይነት ሰላም አይደለም ያለውን የኢየሱስ ክርስቶስን ሐሳብ በልቡ ስለሞላ አንቲጳስ ለዚህ ጣዖት እንዳትሰግዱ አለው። አንቲጳስ ኤጲስቆጶስ ነው። ኤጲስቆጶስ ማለት የአንድ ሀገረ ስብከት ሜትሮፖሊታን መሆን የሚችል ሊቀ ጳጳስ ማለት ነው። በሌላ አጠራሩ ሊቀ ጳጳስ ያልሆነ ጳጳስ ማለት ነው። በእኛ አተረጓጉም በዛን ዘመን በነገራችን ላይ ኤጲስቆጶስ የሚባሉት ካህናት ነበሩ። ካህናት ኤጲስቆጶስ ይባሉ ነበረ። በኋላ ነው መነኮሳት የሆኑ ብቻ ጳጳስ እንዲሆኑ የተመረጠው እንጂ ካህናት ኤጲስቆጶሳት ይባሉ ነበር። በኋላ ዘመን ግን ኤጲስቆጶሳት መነኮሳት ብቻ እንዲሆኑ ተለየ። ስርዓት በየጊዜው እየተሻሻለ ይመጣል። እሱም ራሱን የቻለ ዘመን ነው። የቤተክርስቲያን ታሪክ ነው፣ ሰፊ ስለሆነ ወደዛ ብገባ 2 ቀን አይበቃኝም፣ እንኳን 40 ደቂቃ።
40 ደቂቃ ሊቆይ ነው እንዳትሉ 20 ደቂቃ ነው ቆይ ደክሟችኋል። ስራ ተሰርታችሁ ሰውነታችሁ ዝሮ ብዙ ነገር የሀሳብ ውጣ ውረድ ከባድ ነው። ክርስቲያን የሆነ ወገኑ ሁሉ አካሉ ነው። አፍንጫችን ሲመታ አይናችን እንደሚያለቅስ ሁሉ የትኛውም ዓለም ላይ ያለ ክርስቲያን ሲነካ ውቃቢ የራቀው ክርስቲያን ካልሆነ በቀር የሱ መመታትና መጎዳት የራሱ መጎዳት አድርጎ ነው የሚሆነው። ምክንያቱም ነነ አባል ወውእቱ ርእስ፣ እኛ የክርስቶስ በክርስቶስ ስም ያመን አንድ አካል ነን፣ እርሱ ግን ራሳችን ነው ብሎ ቅዱስ ጳውሎስ እንደተናገረው ክርስቲያን ሲሞት፣ ሲጓረድ፣ ሲጎሳቆል፣ ሲሰደድ፣ በተለይ ሲሰየፍ የማይሰማው እሱ ፓራላይዝድ ያደረገ አካል ማለት ነው። ክርስቲያን ሲሰየፍ የማይሰማው ፓራላይዝድ ያደረገ አካል በዶክተሮቹ ወይም ደግሞ በተማሩበት በሳይንሱ ዓለም ውስጥ ከሌላው አካል ጋር በነበረበት ሁኔታ ሰርቫይቭ አድርጎ መሄድ የማይችል ማለት ነው። የቆመ ማለት ነው። ሁሉ ነገሩ የቆመ ማለት ነው። ክርስቲያን ሆኖ እንደዚህ የማይሰማው ካለ፣ ስለ ክርስቶስ ፍቅር የማይሰማው ካለ፣ ስለ ሰማዕታቱ የማይሰማው ካለ ፓራላይዝ ያደረገ አካል ነው ማለት ነው። እግዚአብሔር ከሱ ይጠብቃል። የትኛውም ዓለም ላይ ያለ ክርስቲያን አካላችን ነው። የአንተ አካል ነው፣ የአንተ እግር ነው፣ የአንተ እጅ ነው የሚቆረጠው ራሳችን ነው ኢየሱስ ክርስቶስ ስለሆነ። ስለዚህ አንቲጳስ ይህንን መከራና ይህንን የስቃይ የንጉሥ አዋጅ ሳይፈራ በቀጥታ ተቃውሞውን አሰማ። ነገር ግን የንጉሱና በንጉሱ ዙሪያ ያሉ ብዙዎች ስለሆኑ እየተሳሳቁ ምን አደረጉበት መሰላችሁ? ለበሬው ሐውልት አልሰግድም ብሏል። በሬውን የሚመስል ሐውልት ከናስ ይሰራ። ከዛ በኋላ ከናሱ ስር እሳት አድርጉበት አለ ድጵያኖስ፣ የወቅቱ የሮማ መሪ። ከብረት ነው የሚሰራው የበሬው ምስል፣ እሳት አድርጉበት። የዚህ የበሬ ምስል ለማየት በነገራችን ላይ ቶርኪን ሃይዌይ ስትሄዱ በግራ በኩል አንድ በሬ አይታችኋል? ቶርኪን ሃይዌይ ላይ አይታችኋል? ተኛችሁ እንደረታው ያለበተን ካያችሁ አዎ፣ ካላያችሁም አላየንም። ድራይቭ ማታደርጉ እንኳን ሰው ድራይቭ አድርጎ ሲወስዳችሁ ትችላላችሁ። ቶርኪን ሃይዌይ በግራ በኩል የበሬ ምስል አለ። ያ የጣዖቱ ስፒሪቹዋል መንፈስ ከልጆቻቸው መቼም አይለቅም። እኛ የኢትዮጵያዊነት መንፈስ በደማችን እንደማይለቀን ሁሉ እነሱም የጣዖታትና የጭካኔ መንፈስ በደማቸው አይወጣም። ስለዚህ ያን የሚመስል ሐውልት በሬ የሚመስል ሐውልት ተሰራ። ከዛ በኋላ ንጉሡ አዘዘ። ከሳቱ ከዛ ከብረት ከተሰራው የበሬ ሐውልት ስር እሳት አድርጉበት አለ። እሳቱ ነደደ፣ ተንበለበለ። ኤጲስቆጶስ አንቲጳስን አምጡት አለ። አንቲጳስ ሄደ። ክብሩ በረከቱ ይደርብን። ወደ እሳቱ ሄደ፣ ቀረበ። የታመነው ምስክር ዮሐንስን ስታነቡ ለሌላ ጊዜ የታመነው ምስክር ያለው ምን ሆኖ ነው ብላችሁ ትችላላችሁ። መጽሐፍ ቅዱስ ሃይላይት ነው፣ ርዕስ ነው። ማብራሪያው ግን ከቤተ ክርስቲያን ታሪክ ውስጥ ነው የሚገኘው። የታመነው ምስክር ይብሎታል ኢየሱስ ክርስቶስ። የታመነው ምስክር እውነትም አንቲጳስ እሳቱ እየነደደ ብረቱ ግሎ እያየው ለዚህ ጣዖት ትሰግዳለህ ወይስ ደግሞ እሳት ውስጥ ትገባለህ፣ በሕይወት ትኖራለህ? ለጣዖቱ ከሰገድክ በሕይወት ትኖራለህ። ካልሰገድክ ግን እሳት ውስጥ እንከታለን አሉት። ኤጲስቆጶስ አንቲጳስ ምን አለ? እንደወደዳችሁ እንደፈለጋችሁ አድርጉ። እኔ የምሰግደው እኔ የምኖረው እኔ የማምነው ለአምላኬ ለመድኃኒቴ ለኢየሱስ ክርስቶስ ነው አለ። አንድ ጊዜ በእኛ ቤተክርስቲያን ስርዓት ወንጌል ሲሰበክ ሰው ወዲያው አይልም። አንድ ጊዜ ብር ቆጠራ ላይ ያላችሁ ሰዎች በወንጌል ሰዓት
ወዲያ ወዲህ የሚል ካለ እኔ ትዕግስቱ የለኝ። ወንጌል መስዋዕት ነው። እየሰማችሁኝ አይደለም? ማና ወንድሜ ቁጭ በልና ስማሽ። የክርስቶስ ወንጌል በሚነገርበት ሰዓት ውር ውር አይባልም። የክርስቶስ ደብዳቤ ነው የሚነበበው። ሌላም ጊዜ ይህን እንድትለምዱ ነውር ነው። ቅዳሴና ስብከት ላይ ሰው ውር ውር አይልም። ከዚህ በኋላ ባለው ሰዓት የት ትሄዱበታላችሁ? ሞልቷል ሰዓት። በዛ ሰዓት ተጠቀሙ። ወሬም ካለ በዛን ሰዓት አውሩ፣ መንቀሳቀስም ካለ በዛን ሰዓት ተንቀሳቀሱ። ስለዚህ እዛ እሳት ላይ እንዲከተት ተጠየቀ። አንቲጳስ ግን እጆቹን አንስቶ ወደ እሳቱ እንዲከቱት እየተደሰተ ገባ ነው የሚለው። ክርስቶስን እያየው እየተደሰተ ወደ እሳቱ ገባ። እሳቱ ውስጥ ሆኖም እጆቹን ከጋኑና ከጋኑ ውጭ አውጥቶ ይጸልይ ነበር ይላል። ተመልከቱ እስቲ ይህንን ፍቅር ከኛ ጋር ወደኛ ልብናምጠው። እኛ እኮ ከስረናል እኮ። እኛ እኮ የከሰረ ነጋዴ ታውቃላችሁ? ትርፉን ያጣ ነጋዴ ታውቃላችሁ? ነጋዴ የሚለውን ስሙ ተሸክሞ ቁጭ ያለ ሰው ታውቃላችሁ? ክርስቲያን የሚለውን ስም ተሸክመን የዚህን ዓለም ኃጢአት የምንሰራ፣ የዚህ ዓለም ጎደሎ ብቻ የሚታየን፣ የዚህ ዓለም ስራ ብቻ የሚታየን፣ የክርስቶስ ፍቅር ከኛ በብዙ ኪሎ ሜትር ርቆብን ይኸው መጫወቻ አደረገን ማለት ነው። መሳቂያ፣ ማላገጫ፣ መዘባበቻ። እግዚአብሔር ሕዝብ የተባለው እስራኤል ሲበድል አጠገብ ነበር ሰው የሚያስነሳው። እግዚአብሔር የተነሳውን ሰው መግረፊያና ጅራፍ እንደሆነ ስለሚያምን ባሪያ ይለው ነበር። ናቡከደነጾር ገብሬ ያለው ናቡከደነጾር ባቢሎናዊ ንጉሥ ነው። ከኔ ውጭ ሌላ አምላክ የለም፣ እኔ ከማቆመው አምላክ ውጭ የማይሰግድ ረግጣለሁ ብሎ የሚያምን ንጉሥ የነበረ ንጉሥ ነው። እሱን ያስነሳው ማን ነው? እግዚአብሔር ነው። ለማን? ለጠገቡት፣ ለካዱት፣ ለጣዖት ለተንበረከኩት። ዛሬም በዚህ ዘመን እንደኛ የጠገባለ እንዴ? እንደኛ ቤተ ክርስቲያን አገልጋይ የጠገባለ እንዴ? ከኛ ቤተ ክርስቲያን ውስጥ ክርስቶስ እንደተባረረው ሌላ ቦታ ተባሯል እንዴ? ከክርስቶስ ወንጌል ይልቅ የትኛው ቦታ ነው የሚሻል? የትኛው ቤተ ክርስቲያን ነው የሚሻል? ምዕመናኑስ ብትሆኑ ቄስ ወንድም፣ ቄስ ዲያቆን ካላችሁ እሱን ለማስቀጠር ረፍት አበረዛችኋል እንዴ? ወደ መሪዎቹ ብትሄዱ መንፈስ ቅዱስ የተባረረበት ዘመን ታላቋ ቤተ ክርስቲያን ከዓለም ባልተናነሰ ሁኔታ በሙስና፣ በጉቦ፣ በርኩሰት፣ በተለያየ ነገር ውስጥ የሰዎች ሐሳብ ጎትቶ ይዟት ታስራ መናገር እንኳን እንዳትችል የተቀመጥንበት ዘመን አይደል እንዴ? የታለ አንቲጳስ? የታለ እንደ አንቲጳስ ያለ ኤጲስቆጶስ የክርስቶስን ሐሳብና የክርስቶስን ኃይል በሕይወት ያስቀድማለሁ ያለ የታለ? እግዚአብሔር እሱን ያብዛልን፣ እነዚህ አይነቶቹን ያበዛልን። ለመጥፎ ነገር ብቻ የሚስማሙ ሰው ሲያልቅር የማይለን አስቸጋሪዎች ነን። ሌላው ሁለተኛው ምስክር በ300 እንደ አውሮፓውያን አቆጣጠር በ301 እንደ ኢትዮጵያውያን አቆጣጠር በ293 ዓመተ ምህረት ላይ የነበረች ከሮማ መኳንንት ወገን የምትወለድ ነገር ግን በዛን ዘመን ክርስትናን አምና ገዳም ውስጥ ገብታ የመነኮሰች መናኝ አንዲት ውብ መልከ መልካም ወጣት ነች። ይህች ውብ መልከ መልካም ወጣት ሮማ የነበረው ገዥ በወቅቱ የነበረው እጅግ ክፉ ዲዮቅልጥያኖስ የሚባል ክፉ መሪ ነበር። የእሱ ክፋት ገዳማቱን ሁሉ ሲያሰቃያቸው ከገዳሙ አበምኔት ጋር ተነጋግረው በሌሊት ወጥተው ከሮማ ተነስተው ወደ አርማንያ ሄዱ። አርማንያ ላይ ሄደው እግዚአብሔርን ለማምለክ በተቀመጡበት ደግሞ የአርማንያው መሪ ድርስጣድስ የሚባል ክፉ መሪ ተነሳ። የዛ መሪ መንፈስ ደግሞ በዓለም ላይ ካሉት ሰዎች ወንዶች ሁሉ በላይ የምታምር ሚስት የሚፈልግ ሰው ነበረ። ወታደሮቹን አሰማርቶ በዓለም ላይ ውብ የሆነች በአርመንያ ውስጥ ውብ የሆነች ቆንጆ አምጡልኝ ድንግል እያለ የሚያስፈልግበት ዘመን ነበር።
በሚያስገርም ሁኔታ ከክፉ ሰው ወደ ክፉ ሰው ጉዞ ሆነ። ግን በዛ ቦታ ላይ ትልቅ ፍሬ ነገር ታያላችሁ። ታሪክ ወደ መጨረሻው መጣው። እነሱ ከዚያ እንደገቡ ወታደሮቹ ይህችማ ሲያዩት ልዩ ናት መልኳ፣ ይህችማ ንጉሱ የሚፈልጋት ናት ብለው ወደ ንጉሱ ሄዱ። ንጉሱ ጋር ቀረበች፣ ሚስቱን ዘንድ ጠየቃት። እሷ ግን ምን አለች? እኔ የክርስቶስ ሙሽራ ነኝ፣ የመነኮስኩ ለክርስቶስ የሞትኩ የክርስቶስ ሙሽራ ነኝ ብላ አልጋው ላይ ገፍትራ ወረወረችው። ንጉሱ ድጥያኖስ መሬት ላይ ወደቀ። በዚህም ተናዶ አንገቷን የሚቆርጡ ሰዎችን አዘጋጀ። ወዲያውኑ አንገቱ እየጸለየች አንገቷን አስቆረጠ። ከዛ ዘመን ጀምሮ በሕይወቱ እየቃዠ የሞተ ነው የሚለው እስከ መጨረሻው ድረስ። ምክንያቱም ያችን ውብ ሰማዕት ስላስቆረጠ። የት? አርሜኒያ። ከየት መጣ? ከሮም ሜዳ። ስለዚህ አርሜኒያ ሙሉ በሙሉ ዛሬ ኦርቶዶክስ ነው። ብዙ ሰማዕታት አሉ። እንዴት እንደዛ ሆነ? የነዚህ ሁሉ ቅዱሳን እናቶቻችን ሰማዕትነት ነው አርሜኒያ ኦርቶዶክስ እንድትሆን የሆነችው። የሰማዕትነት መከራ ያልገጠመን ኢትዮጵያውያን ነን። አሁን ግን ፊት ለፊታችን መጥቷል። አሁን ግን የሰማዕትነት ስራ ፊት ለፊት መጥቷል። ስለዚህ ሰማዕትነት ለመወጣት ራስን ማዘጋጀት ያስፈልጋል። ዝም ብሎ ስራ እየሰራ ሰው ቢሞት ሰማዕት ነው አይባልም። በነገራችን ላይ ሰማዕትነት መስፈርት አለው። በዚህ ምድር ላይ ለፖለቲካ የሚሞት አለ፣ ለጥቅም የሚሞት አለ። እሱ ሰማዕት አይባልም። ሰማዕት የሚባለው በኢየሱስ ክርስቶስ ፊት እያስተማረ እየመሰከረ የሚሞት፣ በኢየሱስ ክርስቶስ ስም የሚሞት፣ ሃይማኖቴን አልክድም ብሎ የሚሞት እሱ ነው ሰማዕት የሚባለው። እሱን ለማድረግ መንፈሳዊ ትጥቅ በልቡናችሁ ውስጥ ማስቀመጥ መያዝ ያስፈልጋል። ፈርቶ የሚሞተው ሁሉ ሰማዕት አይደለም። እየሰረቀ እያለ በአጋጣሚ የሚሞተው ሁሉ ሰማዕት አይደለም። ሰማዕት በክርስቶስ ስም እየተናገረ በክርስቶስ ስም እየኖረ ሃይማኖትን ካድ ሲባል አልክድም እያለ ክርህን በጥስ ሲባል አልበጥስም እያለ የሚሰየፍ እሱ ነው ሰማዕት። ስለዚህ ኢየሱስ ክርስቶስ ይህ ሁሉ የሰማዕትነት መከራ እንደሚደርስባቸው በዕለቱ ወንጌል ምን አለ? ከአሁን በኋላ ታምኑ ዘንድ አሁን አስቀድሞ ሳይደረግ ነገሩ ሳይከናወን እኔ ወደ መስቀል ሳልሄድ ማለት ነው ነግሬያችኋለሁ። በዚህ ምድር ላይ እንዲሆነውን ሁሉ ነገር ኢየሱስ ክርስቶስ ተናግሯል። አንዳች ያልተናገረው ምንም ነገር የለም። ስለዚህ እሱ የተናገረውን በማመን እንድንሰራ አምላካችን እግዚአብሔር ይርዳል። ይህንን ለማድረግ ታዲያ ምን ያስፈልገናል? ያን እንደሆነ ጸሎት ያስፈልገናል። ምን አይነት ጸሎት? ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ። አቤቱ ጌታዬ ሆይ ንጹሕ ልብ ፍጠርልኝ። አቤቱ ጌታዬ ሆይ ንጹሕ ልብ ፍጠርልኝ። የውስጤን ቁስል አድስ። የውስጥ ቁስል ምንድን ነው? ኃጢአት ነው፣ መተላለፍ ነው። በንስሐ አድሰኝ፣ በንስሐ ለውጠኝ፣ ንጹሕ ልብ ስጠኝ ብሎ እንዲህ አይነቱን በረከት ለማግኘት መዘጋጀት ከኛ ይጠበቃል። የሰማዕትነት ስራ በጣም ትልቅ ነው። በረከታቸው ከሁላችን ጋር ይሆን። እኛም የነሱን ትምህርት የአባቶቻችን ትምህርት ሰምተን ስለ አንዱ ፈንታ 30 60 እንድናፈራ እግዚአብሔር ይርዳል። ሰላም በገንዘብ አይገኝም፣ በስልጣን አይገኝም። ሰላም የሚገኘው ከክርስቶስ በሚሰጠው ሰላም ታላቅ ሰላም ነው። እሱ ሰላም ልብን አያውክም። ሁል ጊዜ ይህንን ሰላም በልባችሁ ውስጥ፣ በአእምሯችሁ ውስጥ፣ በመንፈሳችሁ ውስጥ፣ በሕሊናችሁ ውስጥ እንዲያድግ ጸልዩበት፣ ለምኑት። እግዚአብሔር ይህንን ሰላም በውስጣችን ያሳድጋል። እግዚአብሔር ይህንን ሰላም በውስጣችን ያኖራል። ሰላሙን ለዓለማችን ሰላም